ትልቁ ጠላትህ ራስህ ነህ። ውዱን ጊዜህን ዛሬ በአግባቡ ከመኖር ይልቅ ስለ ነገ አብዝተህ በመጨነቅ እያባከንከው ነው። ነገ ቶሎ ውጤት እንዲያመጣልህ የምትሰራው ምንም ነገር የለም። አሁን የምትኖረው በግማሽ ነው። አእምሮህ በብዙ ሐሳቦች ተውጧል። ውስጥህ ለመረጋጋት ተቸግሯል። ለችግሮች መፍትሄ መፈለግ ተስኖሃል። ምክንያቱም ዛሬን መኖር አልቻልክም። ባለህ ነገር ማመስገን አልቻልክም። በረከቶችህን መቁጠር አልቻልክም። ዓይንህ ሁሌም ጉድፍ ይመለከታል። ጆሮ ሁሌም መዓቱን ይሰማል። ውሎህ በሚመርዝህ ስፍራ ነው። ስለሆነብህ ክፉ ነገር ሌላውን ትወቅሳለህ። ላጋጠመ መልካም ነገር ደግሞ ዋጋውን ለራስህ ትሰጣለህ። ሁሉን እያወቅህ ከራስህ ጋር አታካራ ውስጥ ትገባለህ። ዛሬም ቢሆን እውነታውን አምነህ እስካልተቀበልክ አንዳች የሚቀየር ነገር የለም፣ ሊኖርም አይችልም። ማንም ከሚያውቅህ በላይ ራስህን ታውቃለህ። ትኩረትህ ምን ላይ እንደሆነ፣ ተስፋህ ምን እንደሆነ፣ የዛሬው ሁኔታ የት እንደሚያደርስህ ካንተ በላይ የሚያውቅ የለም። አዎ ጨክናዬ፣ ጠላትህን ሻረው። ዛሬን በአግባቡ እንዳትኖር፣ ምናባዊ ዓለም ላይ እንድትንሳፈፍ፣ ያለህን ጥሩ ነገር እንዳታጣጥም የሚያደርግህን ውስጣዊ ጠላትህን ሻረው። ትኩረት አትስጠው፣ እንዲቆጣጠርህም አትፍቀድለት። አውቀህም ይሁን ሳታውቅ ራስህን በውሱንነት መቅጣትህን አቁም። ልበ ብሩህ ከሆንክ የሚታይህ ብርሃን ነው። ውስጥ የተረጋጋ ከሆነ ማንም ትኩረትህን አይበትነውም። እርግጥ ነው ፈጣሪ ነገን መልካም ያደርገዋል። አንተ ግን ለመልካሙ ነገ ዛሬ ምን እያደረክ ነው? እውነት ነው፣ ወደፊት የሚታይህ ብሩህ ቀን ይመጣል። አንተ ግን ዛሬህን ምን ያህል ብሩህ ለማድረግ እየጣርክ ነው? የትኛውም በጎ ነገር ሥራ ይፈልጋል። ከሐሳብ ማዕበል ራሳቸውን የታደጉ ትናንቱን እንደ ትናንት ነገንም እንደ ነገ አምነው ተቀብለው ዛሬ የሚችሉትን ብቻ የሚያደርጉ ሰዎች ምንኛ ጥበበኞች ናቸው! ሕይወትስ ምን ያህል ገብቷቸው ይሆን? ሕይወትን በሚገባ ካልተረዳ ዕድሜ ቁጥር ብቻ እንደሆነ አስታውስ። አዎ የሚያውቁትን የሚኖሩ እነርሱ ከፍታቸው ከማንም ይልቃል። የያዙትን ይዘው ለወደፊታቸው ጠንክረው የሚሰሩ እነርሱ ብልሆች ናቸው። ከውሳኔ በፊት ነገሮችን በጥልቀት የሚመረምሩ፣ ከሐሳባቸው በላይ ለድርጊታቸው ቦታ የሚሰጡ እነርሱ ብልጦች ናቸው። የሚጥልህም የሚያነሳህም ምርጫና ውሳኔህ ነው። ዛሬ ላይ ሆነ የነገን አስከፊነትና ክብደት ማሰብ ትችላለህ። ነገር ግን ዛሬም ይህን ሐሳብህን የሚቀይረውን ተግባር መፈጸም ካልቻልክ ሐሳብህ ማብቂያ አይኖረውም። ደጋግመህ ያሰብከው መጥፎ ሁነትም በፍጥነት ወደ አንተ ሲመጣ ትመለከታለህ። ትናንትና ነገን ተዋቸው። ልክ እንደ ብልጦቹ የያዝከውን ይዘህ አልቅስ። ዛሬ ቀላል የመሰሉ ነገ ላይ ሊከብዱህ እንደሚችሉ አስቀድመህ አስብ። በዙሪያ ያሉ ነገሮች ይቀየሩ ዘንድ ራስህን ቀይር። አንተ ትቀየር ዘንድም እይታዎችህን፣ አመለካከትህንና የየዕለት ተግባርህን ቀይር። አንተ ፈልገህ ካላመጣኸው ሀብትም ሆነ ደስታ ከየትም አይመጣም። ሐሳብህን ግታ። ሥራህ ነፃ እንዲያወጣ ፍቀድ። አእምሮህ መጥፎ ሊያስብ ሲል ያዘው። ክፉ ሲያቅድ ያዘው። በውዳቂ ታጥሮ መውደቅ ሲጀምር ያዘው። ከውድቀት ከጥፋቱ ከብዥታውና ከግርታው አድነው፣ ታደገው። ለራስ ገደብ ሳታበጅ ለሰዎች ገደብና እርከን ልታዘጋጅ አትጓዝ። ራስን ሳትገዛ ራሳቸውን ስለገዙ ሰዎች ለመናገር አትቸኩል። ማድረግና ማውራት እጅጉን በጣም የተለያዩ ነገሮች ናቸው። ሆኖ መገኘትና ሆኖ የተገኘን ማብጠልጠል እጅግ ለየቅል ናቸው። ራስህን ከአሉታዊነት የምትገድበው ለማንም ሳይሆን ለራስህ ነው። ለእይታዎች፣ ለአመለካከትህና ለንግግርህ የምትጠነቀቀው
ለራስህ የአእምሮ ጤናና እድገትህ ነው። ማንም ከሳሽና ፈራጅ ላይኖርብህ ይችላል። ሕሊናህ ግን ዘውትር መውቀሱን አያቆምም። ማንም ትኩረት ሰጥቶ ምላሽ ላይሰጥህ ይችላል። ውስጥህ ግን እያደር በጥላቻና ባሉታዊነት እየተመረዘ ይመጣል። አዎ ጀግናዬ፣ ራስህን ያዘው። ውጪውን ስታማትር ውስጥህን እንዳትዘነጋ። ሌሎች ላይ እያተኮርክ ራስህን ቸል እንዳትል። ፈርስት ኢምፕሬሽን ላስት፣ የመጀመሪያ እይታ የመጨረሻም ነው። አስቀድመህ ማንም ላይ የምትሰነዝረው ቃል እስከ መጨረሻው ያንተ ሆኖ ይቀራል። አስቀድመህ የምታሳየው ማንነት መገለጫ እንደሆነ ይቀጥላል። መንጋነት ካላበቃ በተናጥል እንደ ራስ መኖር፣ ራስን ወክሎ መገኘትና ራስን መሆን አይቻልም። መገደብ ያለብህን አንደበትህን ገድበው። መገሰጽ ያለብህን አቋምህን ገስጸው። መታነጽ ያለበትን አመለካከትህን አንጸው። የተሻለውን እየተመኘ ሰዎች የተሻለውን እንዳያገኙ አታድርግ። ቀላሉን ጣት መቀሰር ከመምረጥ በፊት ራስህን የመመልከት ድፍረትና ብርታት ይኑር። አዎ፣ የገዛ አንደበትህ ዋጋ እንዲያስከፍል አትፍቀድ። በግንዛቤ አናሳነት ለውድቀት አትዳረግ። የማይመለከትህን እያሳደድግ የሚገባህን አትጣ። አዋቂነትህን አስቀድመ ለራስህ ተጠቀመው። ጥበብህን በራስህ ሕይወት ላይ ተግብረው። የትኛውንም እርምጃ ከራስህ ጀምር። በእርግጥም ብርቱ ነኝ ብለህ የምታስብ ከሆነ በሚገባ ራስህ ላይ ሥራ። ራስህን ተቆጣጠር። ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጪ መኖር ጀምር። የምታየው ላይ ሁሉ ሐሳብ ለመስጠት ከመሞከር በፊት ስለ ራስህ ማሰቡን ወቅበት። እያየህ አትደናቀፍ፣ እያወቅ አትሳት። በየጊዜው የሚያድግ ማንነት እንጂ የሚያድግን ለማደናቀፍ የሚጥር ማንነት እንደሌለ ተገንዘብ። ሁሉን አይተሃል፣ ሁሉን ሰምተሃል፣ ሁሉን አውቀሃል። ነገር ግን ሁሌም ጅማሬ ከራስህ ሕይወት ነው። ሰውነ በመብላትህ፣ በመጠጣትህ፣ በመራመድህ ብቻ አይደለም። ታስባለህ፣ ታስተውላለህ፣ ትገነዘባለህ። የሰው ሕመም ይገባሃል፣ ስቃዩ ያሳስበሃል፣ መከራው ይሰማሃል። የምታየውን እንዳላየ፣ የሚሆነውን እንዳልሆነ፣ ምንም እንዳልተፈጠረ ለማስመሰል ብትሞክርም አትችልም። ምክንያቱም ሰው ነህ፣ ሙሉ ሰው፣ መገኛውን የሚያውቅ፣ ማንነቱን የተረዳ፣ ለአምሳያው የሚያስብ፣ ከሰውም ሰው ነህ። መርጠ ሳይሆን ተመርጠ ከፍጥረቶች ሁሉ ሰው ሆነ ተፈጠርክ። አምላክ በአምሳሉ ውብ አድርጎ አበጀ። አስተዋይ ልቦናን ሰጠ። የሚያመዛዝን የሚያገናዝብ አእምሮን አደለ። ፍቅርን ሰጠ። አዛኝ ልቦናን አደለ። ዕውቀትን አጎናጸፈ። ጥበብን አከለል። አንተ ግን የቱ ጋር ነህ? የቱን ኖርክ? በየትኛው ተገለጥክ? ሰውነት ወይስ እንስሳነት ነገሰብህ? ፍቅርን ኖርክ ወይስ በጥላቻ ተመረዝክ? ደስታን ፈጠርክ ወይስ ለሐዘን ምክንያት ሆንክ? ብርሃንን ወለድክ ወይስ ጨለማን አስገባ? አዎ ጀግናዬ፣ አስታውስ፣ ሰው ነህ። ሁሉን የሚያይ ዓይን፣ ሁሉን የሚሰማ ጆሮ፣ የሚደነግጥ ልብ አለ። ያንተ ሕመም ብቻ አያሳምምህም። አንተ ላይ የሚደርሰው በደል ብቻ አያንገበግብህም። በአንተ ሲሆን ብቻ አትነቃም። ስቃይ ባይወርድብህ፣ ብርዱ ባይጠዘጥዝህ፣ መከራው ባይፈራረቅብህ፣ ስደቱ ባያንገላታ፣ ጭካኔው ባይፈጸምብህ እንኳን ሰው ነህና ለደረሰባቸው ታዝናለህ፣ ለታመሙት ትታመማለህ። ስቃያቸው ይጋባብሃል፣ ስደታቸው ያደክምሃል። እነርሱን የነካ ብርድ አንተንም ይጠዘጥዝሃል።
ሰውነት ለራስ አስቦ አያዝንም፣ ነግበኔ ብሎ አያለቅስም፣ በፍራቻ አይሸበርም። እውነት የሰውነት ደም ውስጡ አለና የሰዎች እንባ እንባውን ይጠራዋል። ስቃያቸው ስቃዩን ያቀርበዋል፣ መከራቸው መከራውን ይፈጥረዋል። አዎ ሰውነትህ የት ነው? ሐዘኔታ ከምን ደረሰ? ማስተዋልህ ምንን ገለጠ? ጩኸትህ ምን አመጣ? ለቅሶ ማንን መለሰ? ችግር ሁሉ ሰዋዊ መፍትሄን ይፈልጋልና በስሜትህ ምሪት፣ በሰውነትህ ብቃት መፍትሄ ፈልግ። የተሻለ ሐሳብ አቅርብ። ተሰብረ ተቀምጠ ምሬትን ብታበዛ፣ ጣት ብትቀስር እንደ አንድ ሰሞን አውሎ ንፋስ የሚያልፍ አቧራ ታስነሳለህ እንጂ ያ አውሎ ንፋስ ዳግም እንዳይከሰት የሚያደርግ አቅምን አታካብትም። ወደ አምላክ መጮህህን፣ ወደ ፈጣሪህ ማልቀስህን እንዳታቆም። ሰው የማይችለውን የሚችል ፍጡር የማይፈታውን የሚፈታ ፈጣሪ ያለና በማንነትህ ሳይሆን በሰውነትህ ሚዛን፣ በደረጃ ሳይሆን በአንተነትህ ብቻ ወደ እርሱ አልቅስ፣ እርሱን ለምን። አምላክህን ጠይቅ ያደርግህ ዘንዳ። ሰው ለሰው የምትታመም ሰውን የምታክም ፈጣሪህን ለምን። እንደገና ይፈጥርህ ዘንዳ ሰውን እንድትታደግ ፍጥረቱን እንድታግድ። ከጥቃት ተጠበቅ፣ ራስህን ከጥፋት ጠብቅ። ከጥቃት ከልለው፣ ከመጥፎ ሐሳቦች፣ ካለፈው አስከፊ ታሪክ፣ ከወረደው ከማይጠቅመው አመለካከት፣ ከጎጂው ካስነዋሪው እሳቤ አቅበው። ለራስህ ጠላት አትሁን፣ መጥፎ ጥቅመኛ ወዳጅም አትሆንበት። በምንም አይነት ጉዳይ ላይ ከማን ጋር እንደምትነጋገር፣ ከማን ጋር እንደምትደራደር ለይ። ደስታህን ሐዘንህን ለማን ማካፈል እንዳለብህ ወቅ። ስለ እድገትህ፣ ስለ ለውጥህ፣ ስለ ህልምህ ለማን ማወያየት እንዳለብህ ተገንዘብ። አብሮህ የሚውል በሙሉ የእድገትህ ፈላጊ አይደለምና፣ የሚመጣልህ ሐሳብ በሙሉ የሚያሳድግህ አይደለምና፣ የምታዘወትረው አረዳድ ከመጥቀምም በዘለለ ሊጎዳህ እንደሚችል ተገንዘብ። ብልህ ሰው መስራት በሚፈልገው ጉዳይ ዙሪያ መላምትን ከመጠቀም ይልቅ ግንዛቤውን ለማስፋት ይጥራል። ዕውቀቱን ለማጎልበት ይጣጣራል። ያነባል፣ ይጽፋል፣ ጥያቄ ይጠይቃል፣ በጥልቀት ያጠናል፣ ግንዛቤውን ያሳድጋል። ሌላው ቢቀር በሚጎዱት ሰዎች ይከበብ ዘንድ አይፈቅድም። ምናልባት የሚረዳቸው፣ የሚያግዛቸው፣ የሚደግፋቸው ሰዎች በዙሪያው ሊገኙ ይችላሉ። የሚጎዱት፣ የሚጥሉት፣ የሚያጣጥሉት ግን በፍጹም አብረውት እንዲሆኑ አያደርግም። ሰው ውሎውን ይመስላል። ውሎው የራሱ ልማድ አለው። ልማድ በአእምሮ ውቅር ወይም ማይንድ ሴት ውስጥ የተሰነደ የተገነባ የማንነት የምንነት መለኪያ ነው። ብልሃት አርቆ ተመልካች ያደርጋል። አርቀ መመልከት ስትችል ሕይወትህን በጥበብ መምራት ትጀምራለህ። ራሱን የማይጠብቅ፣ ራሱን የማይንከባከብ፣ ራሱን የማይረዳ፣ ራሱን የማይረዳ፣ የማያግዝ ሰው በመጨረሻ አወዳደቁ አያምርም። ጤናውን ባይጠብቅ ለከባድ በሽታ ይዳረጋል። አእምሮውን ባይጠብቅ፣ ባይመግብ፣ ባያነቃቃ ጭንቀታም፣ ፈሪና በራሱ የማይተማመን ይሆናል። ከአጥፊ ወዳጆች ጋር ቢውል አንድ ቀን እርሱም መርጦ በተወዳጃቸው አስቦ በቀረባቸው ወዳጅ በሚላቸው ጠላቶቹ ሰንሰለት ውስጥ ይገባል። እንቅፋቱንና መጥፊያውንም በፍቃዱ ያመቻቻል። ከማንኛውም ጥቃት ተጠበቅ። ለአንተ ጥበቃ ከራስ በላይ ዘብ የሚቆምልህ የለም። ከጥቃት ራስህን አቅብ። ማንም ገፍትሮ እሳት ውስጥ ሊጨምርህ ቢመጣ እምቢ፣ አሻፈረኝ፣ አልፈልግም ማለትን ተለማመድ። ያለማንም ቀስቃሽና ጫና ራስህን የመጠበቅን ኃላፊነት በአግባቡ ተወጣ። እርሱን የሚያደርግልህ ማንም እንደሌለ ተረዳ። ምክረ አእምሮ ለተሻለ ነገ።
ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። የስኬት ምልክት በጉዞ መሃል የሚገጥም የጥላቻ ብዛት ነው። ብዙ ሰው ስኬትን ይወዳል፣ ነገር ግን አንተ ስኬታማ እንድትሆን የሚፈልግ ሰው በጣም ጥቂት ነው። የሰው ልጅ ለራሱ ጥሩ ነገር ይመኛል። አብዛኛው ግን ለራሱ የሚመኘውን ጥሩ ነገር ለሰው አይመኝም። ማንም መበለጥን አይፈልግም። ማንም ከሰው በታች መሆንን አይፈልግም። ማንም በዙሪያው ካለው ሰው ያነሰ ሕይወት መኖርን አይፈልግም። ነገር ግን የእርሱ መፈለግና አለመፈለግ በእርሱ ሕይወት ላይ ምንም ለውጥ አያመጣም። ወሳኙን የብቸኝነትና በብዙዎች ዘንድ የመጠላትን ጉዞ እስካልጀመረ ድረስ ፍላጎቱ ፍላጎት ብቻ፣ ምኞቱም ምኞት ብቻ ሆኖ ይቀራል። ስኬታማ ሰዎች በአንድም በሌላም መንገድ የሆነ ጊዜ የሰዎች ጥላቻ ገርፏቸዋል። ስድብና መገለል ደርሶባቸዋል። ራሳቸውም ሐሳባቸውም ተንቋል። እንደማይችሉ ተደጋግሞ ተነግሯቸዋል። ነገር ግን ይሄ ሁሉ ከጉዟቸው አልገታቸውም። ይሄ ሁሉ ያሰቡት ስኬት ላይ ከመድረስ አልከለከላቸውም። መሆን ያለበት መሆኑ እስካልቀረ ድረስ ከመቀበል ውጪ ምንም አማራጭ የለህም። የሆነው ሆኗል። ወደፊት መሆን ያለበትም እየሆነ ይቀጥላል። አዎ ደግናዬ፣ ጥላቻን ልመድ፣ ተቀበለው። ሰዎች ፈልገው አደረጉትም ሳይፈልጉ አደረጉት፣ በእነርሱ ድርጊት ላይ ስልጣኑ የለህምና ድርጊታቸውን ተቀበል። የሚጠሉ በራሳቸው ሰውነት ነው። የጥላቻቸው መርዝ አስቀድሞ የሚመርዘው የገዛ ሰውነታቸውን ነው። አንተን ጥላቻ ያሳዩሃል፣ ራሳቸው ግን ከገዛ አእምሯቸው ባመነጩት ጥላቻ ተንኮታኩተውና ተስፋ ቢስ ሆነው ይቀራሉ። በብዙ ርቀትም ወደ ኋላ ቀርተዋልና ለሚጠሉህ ዘንላቸው። በአንተ መልካም ሥራ ዓይናቸው ለሚቀላ፣ ፊታቸው ለሚገረጣ፣ ውስጣቸው ለሚቃጠል፣ አንጀታቸው ለሚንገበገብ፣ ለነዛ በምቀኝነትና በክፋት መንገድ ለጠፉ ሰዎች የምርም ዘንላቸው። በፍጹም ተቃጥለው እንዲያቃጥሉ አትፍቀድላቸው። እንዴትም ጥላቻና ክፋታቸው ሰባብሮ እንዲያስቀምጥ አትፍቀድላቸው። አንተ ከየትኛውም ሰው የጥላቻ መንፈስ የሚበልጥ በአስደሳች ስሜት የተቃኘ አዎንታዊ ተጽዕኖን መፍጠር የሚችል ካንተም አልፎ የሚጠሉህንም የሚወድሁንም በአንድ ላይ የሚያገለግል ውድ ሕይወት አለ። ጉዞ ገና አላበቃም። ለብቻ የምትታገለው ትግል ገና ማብቂያው ላይ አልደረሰም። በልቤ የያዝከው አሸናፊነት በእውን ምድር ላይ ሳይወርድ ማቆምን አታስበው። አዎ የትኛውም የስኬት ጉዞ የብቸኝነት ጉዞ ነው። ማንም በሌለበት በረሃ ላይ እንደመጓዝ አስበው። በበረሃው መሃል የሚገጥምህ አብዛኛው ነገር ከጉዞ ሊያደናቅፍህና በዛው በበረሃው ሊያስቀርህ የሚፈልግ ነው። የስኬት መንገድ በብዙ የብቸኝነት ምዕራፎች የተሞላ ነው። እንደሚያገዙ ስትጠብቃቸው የነበሩ ሰዎች አይመጡም። ከጎንህ እንደሚቆሙ ቃል የገቡልህ ሰዎች ስኬት የተባለው ከፍታ ላይ እስክትደርስ ድረስ ዞር ብለው አያዩህም። ፍራቻህን ዋጠው። መፍራት እስካለብህ ድረስ ፍራ። ልትሸሸው አትሞክር። አምቀህ አትያዘው። ሙሉ ማንነትህን እስኪቆጣጠር አትፍቀድለት። ፈርተኸው እንዲወጣ አድርግ። ለጥላቻም ከዚህ የተለየ ቦታ አትስጠው። ጥላቻን በፈራኸው ቁጥር በሄድክበት ሁሉ ይከተልሃል። ምቀኝነትን ለመሸሽ በፈለግክ ቁጥር እግር በእግር ይከተልሃል። የሚጠላህ ይጥላ፣ የሚመቀኝብህ ይመቀኝብህ። የሆነውን እንደሆነ ተቀብለ መሆን ያለብህን ሰው ሆነ ተገኝ። ያንተ የቤት ሥራ የራስህ ብቻ ነው። ሽንፈትና አሸናፊነት ከፊት ይጠብቁሃል። መምረጥ ያለብህን ታውቃለህ። የሚያዋጣ የትኛው እንደሆነ ታውቃለህ። ለማን እጅ ብትሰጥ ወድቀህ እንደምትቀር ጠንቅቀህ ታውቃለህ።
ሁሌም ሁሉን እንዳመጣጡ መመለስ የሚችል ማንነት መገንባት ላይ ጠንክረህ ስራ። አንድ ሰው አንተ የማትፈልገውን ነገር አደረገብህ። አንተም ይህን ያደረገብኝ ስለሚጠላኝ ነው፣ ስለማልመቸው ነው ብለህ ለራስህ ትነግረዋለህ። ባልጠበቅከው መንገድ ሰዎች ከህይወትህ ይወጣሉ። አንተም የወጡበትን ምክንያት ለራስህ ትደረድራለህ። እንዲሁ በመላምት ራስህን ታስጨንቃለህ። እንደዚህ ስለሆኑ ነው፣ እንደዛ ስለሆኑ ነው፣ ይህን አስበው ነው፣ እያሴሩብኝ ነው እያልክ ውስጥህን ትረብሻለህ። ነገር ግን በሚያሳዝን ሁኔታ ቀኑን ሙሉ ሰዎች ስለ አንተም ሆነ ስለ ሌላ ነገር የሚያስቡትን ነገር ብታስብ በፍጹም ልታውቀው አትችልም። በመላምት ትደክማለህ፣ በጥርጣሬ ራስህን ትገላለህ፣ በውሸት ራስህን ታስጨንቃለህ። ሰዎች ያንተን ሐሳብ ሊገምቱ ይችላሉ። አንዳንዴ ግን በእርግጠኝነት የሚናገሩበት ወቅትም ይኖራል። ነገር ግን መነሻቸው ምንም ይሁን ምንም በፍጹም ስላንተ እርግጡን አመለካከትህን ሊያውቁ አይችሉም። ጀግናዬ፣ የምታውቀው ነገር የለም። ሰዎች ለምን የሆኑትን አይነት ሰው እንደሆኑ፣ ለምን የሚያስቡትን እንደሚያስቡ፣ ለምን በሚታወቁበት መንገድ እንደሚታወቁ፣ ለምን የሚሄዱበትን አቅጣጫ እንደመረጡ የምታውቀው ነገር የለም፣ ሊኖርም አይችልም። ብዙ ጊዜ አሉታዊነት ሲጫነን፣ የትኛውም መጥፎ ነገር ሲከሰት ቀድሞ ወደ አእምሮአችን የሚመጣው ነገር አድራጊው ሁን ብሎ አስቦበት እንዳደረገው ነው። ለዚህም ብዙ መላምቶችን እንደ እውነተኛ ማረጋገጫ በመጠቀም ሰውየውን አላስፈላጊ ስም እንሰጠዋለን። ይህ መንገድ ግን ጉዳቱ እጅግ ብዙ ነው። ማንም ያደረገበትን የሚያደርግበት ምክንያት ይኖረዋል። የኛ ድርሻ ፈጥኖ ላደረገበት ነገር ምክንያት መደርደር ወይም ፍርድን መስጠት ሳይሆን በተቻለን አቅም ለመረዳት መሞከርና ከጀርባው ያለውን ነገር ማጣራት ነው። አንተ ሰዎች አይተው የሚያስቡን አይነት ሰው እንዳለመሆን ሁሉ ሌሎችም አንተ አይተው የምታስባቸውን አይነት ሰዎች እንዳልሆኑ መገንዘብ ይኖርብሃል። ይህን ሁኔታ በስነ ልቦናው ፋንዳሜንታል አትሪቢዩሽን ኢረር ማለት እንችላለን። ካየነው ጊዜያዊ ገጽታ ነገር ተነስተን ፈጣን መደምደሚያ መስጠት። አዲስ ሰው ስንተዋወቅ ሰውየው በሰዓቱ ጥሩ ስሜት ላይ ካልነበረና በስርዓት ካላናገረን መጥፎ ሰው እንደሆነ ስንደመድም እንደማለት ነው። ወቅታዊ ገጽታውን አየህ እንጂ ይህን ማንነት እንዲያሳይ ያደረገውን ትክክለኛ ምክንያት አታውቅምና የሰው ማንነት ላይ መደምደሚያ ለመስጠት አትቸኩል። ከፍርጃህና ከመደምደሚያ በፊት የሰው ልጅ የሆነውን አይነት ሰው የሆነበት ጠንካራ ምክንያት ሊኖረው እንደሚችል ለመገንዘብ ሞክር። አዳዲስ ክስተቶች የህይወት ልዩ መገለጫዎች ናቸው። ከተለመደው የኑሮ ዘይቤ ስትለይ ውስጥ ሊረበሽ፣ ቅር ሊለው፣ ምናልባትም የሚገጥሙ ፈተናዎች ሊያስጨንቁ፣ የሚጠብቁ ውጣ ውረዶችም ሊያሳስቡህ ይችላሉ። እነዚህ ግን አዲስ ከባቢ እንዳትላመድና ከተለየ የህይወት ጉዞ ሊያቅቡህ አይችሉም። አንተ ብቻ ያያቸው መዳረሻዎች ከነዚህ ፈተናዎች የተለዩ አልነበሩም። አዲሱ ከባቢ ለአዲስ ፈተና ማጋለጡ ሙን ነው። የሄድክበት ሁሉ አልጋ በአልጋ ላይሆን ይችላል። የፈለግከው ሁሉ ቀርቦልህ የሚጠቅምህን አግኝተህ ጉዞ እስከምትጀምርም ጊዜ ሊወስድብህ ይችላል። እንዲሁ ተመችቶ ሁሉ ባለበት ሆኖ ግን አንዳች የሚቀየርና የሚያድግ ነገር የለም። ጀግናዬ፣ ስንብትን ልመድ። መጥፎ ልማዶችህን መለየት ልመድ። ጎጂ እይታዎችህን መጣል ልመድ። ባላመንክበት አለመጓዝን ልመድ። ከተለየ ከባቢ ጋር ራስህን ማስማማት ልመድ። ከአዳዲስ ውሳኔዎችህ ጋር ተስማማ። የተለየ ነገር ለማግኘት ወደ ከፍታው ለመጓዝ ጠንካራ የውሳኔ ሰው ሁን። ስንብትን በመልመድ ለአዲስ መንገድ ራስህን አዘጋጅ። እንኳን ለተሻለ ኑሮ ይቅርና
ሕይወትን በሙሉ የምትሰናበት ጊዜ ስለመኖሩ አስታውስ። ውጣ ውረድ ባለበት ምድር የተለመዱ ነገሮችን አለመሰናበት አይቻልም። ለውጥና እድገት፣ ከፍታና ዝቅታ፣ ማግኘትና ማጣት በሚፈራረቁበት ሕይወት ለአዲስ ለውጥ ራስን ማዘጋጀት ያስፈልጋል። ልብህ ካልወሰነ፣ አንጀትህ ካልቆረጠ፣ ጨከን ካላልክ ስለ አንተነትህ እውነተኛ ኃይል ልታውቅ አትችልም። አዎ፣ ብዙ አደጋ ይጋረጥብህ፣ ለፈተናዎች ተጋለጥ፣ ስቃይ ይብዛብህ። ነፃነትህን ፈልገህ ዘላቂ ምቾትን መርጠህ ግን ሁሉን የመቋቋምና የማለፍ ብርቱ ኃይል እንዳለህ እወቅ። የተለየ መንገድ በመረጥክ ቅጽበት ብዙ የምታጣቸውና የምትለያቸው ሰዎች እንዲሁም ልማዶች አሉ። የልዩነትህ ውጤትም ለተሻለ ነገርና ለአመርቂ ውጤት ነው። ባለህበት ቦታ ነገሮች የማይቀየሩ ከሆነ መተው ያለብህን መተው፣ መለየት ያለብህን መለየት፣ እንዲሁም ማቆም ያለብህን ማቆም ይኖርብሃል። ስንብት ከባድ እንደሆነ ግልጽ ነው። ትርጉም ከሌለው ቆይታና ከውጤት አልባ በላይ ግን አይከብድም። ባለህበት ሆነ ተፈጥሮ የምታድልህ፣ ሰውነትህ የሚለግስህ ብርቱ ኃይል ይኖራል። ይህም አዲስን ተግባር ትላመድ ዘንድ፣ የተሻለ ከባቢን እንድትፈጥር፣ ከፍ እያልክ እያደግ እየተቀየርክ እንድትሄድ ያደርግሃል። አጉል ልማድህን መሰናበት ልመድ። የማይጠቅሙ ሰዎችን የመለየት ድፍረት ይኑረ። አሉታዊ እሳቤዎችህን የመተው ልማድ አዳብር። በአዲስ እርምጃ አዲስ ከባቢን ፍጠር። አንዳንዴ እንዲጠቀም የምትፈልገው፣ ለውጥን የምትመኝለት፣ ችግሮቹን ለመቅረፍ የምትጥርለት ሰው እጅግ አስቸጋሪ ሁኔታ ውስጥ ይከትሃል። እያሰብክለት ይወቅስሃል። እየተንከባከብከው ምንም ነገር አይጥመውም። መልካሙን ብትመኝለትም ብትጨነቅለትም ለአንተ ሐሳብ ምንም ግድ የለውም። በራሱ ላይ ሙሉ ሥልጣን እንዳለው ብትነግረውም አይሰማህም። ሊረዳህ ፈቃደኛ አይሆንም። ውስጡ የተሰገሰገው አሉታዊ ሐሳብ ያንተን መልካም ሐሳቦች ውጦ ያስቀራቸዋል። በዚህ ሰዓት ትግሉን ማቆምና ሰውየውን መተው መቻል ትልቅነት ነው። አዎ ጀግናዬ፣ የማይፈልገውን ተወው። ካልተረዳህ ብዙ አትድከም። ሲገባው ይገባዋል፣ ካልገባውም እንዳይገባው ፈልጎ እስከሆነ ድረስ እርሳው። ምንም የማይፈልግን ውስጡ በተቃርኖ ሐሳቦች የተሞላን፣ የለውጥ እይታዎች፣ የእድገት እሳቤዎች የማይጥሙትን፣ መልካም ሐሳቦች ህመሙ የሆኑትን ሰው ከመራቅ ውጪ ሌላ የሚበጅ ተግባር አይኖርም። ተስፋ መቁረጥ ይጋባል፣ ማማረር ይተላለፋል። በትንሹም በትልቁም ማለቃቀስና ማሳበብ ክፉ አባዜ ነው፣ ይወረሳል። ሁሌም ሲያማርር ትሰማዋለህ። ማማረሩን እንዲያቆምና የተሻለ ቦታ ላይ እንዲገኝ ልትረዳው ስትሞክር ግን በፍጹም ሊሰማህ አይፈቅድም። ከጅምሩ ምሬት የሚባለው ነገር ከማንነቱ ጋር ተዋህዷልና ባይመቸውም አንሶ ላለመታየት እንደተመቸው አድርጎ እየኖረበት ነው። አዎ እርሱ ፍላጎቱና ምርጫው ነውና ሊከበርለት ይገባል። መለወጥ፣ ማደግ፣ ከፍ ማለት አልፈልግም፣ ያለውበት ተመችቶኛል፣ አትነካኩኝ፣ ሲነካኩኝና ሲያግዙኝ ሲያበረቱኝ አልወድም የሚልን ሰው ከመራቅ ውጪ ምንም የሚደረግ ነገር አይኖርም። ሁላችንም የፈለግነውንና የመረጥነውን የሕይወት ዘይቤ የመኖር መብት አለን። በንቃት የተሞላ በመልካምነት የተቃኘ ዕለት ዕለት የተሻሉ ነገሮች የሚከወኑበት ባለራዕይና ህልመኛ በአዎንታዊ ሐሳቦች የታነጸ የፈለገውን በማሳካት የሚያምን የሕይወት ዘይቤና መርህ ያለው ሰው መቼም ችግር ፈጣሪ ሆኖ አያውቅም። በዚህ ተቃራኒ የቆመ ከማሳበብና ከማማረር የዘለለ የሆነ ነገር ማድረግ የማይችል ዘወትር መንቀፍና መተቸት የሚቀለው መደበኛ ሰውን ጥሎ የማለፍና የመተው አቅሙ አለህና እርግፍ አድርገህ ተወው።
በእርሱ ምክንያት ራስህን አታድክም። ሐሳብህ የሚስማማውን፣ ድጋፍህን የሚቀበለውን አዎንታዊውንና ንቁውን ሰው ይዘህ ወደፊት ተጓዝ። ሐሳብህን ሙላ፣ ምኞትህንም አድርስ። ውሳኔ ማንም በሕይወት ያለ ሰው የሚያደርገው ነገር ነው። ለመወሰን ሀብት አያስፈልግም፣ ድፍረት አያስፈልግም፣ ፍርሃት አያስፈልግም፣ ጭንቀት አያስፈልግም። ምክንያቱም አለመወሰን በራሱ ውሳኔ ነውና። ውሳኔ ሲባል የግድ አዲስ ነገር ለመጋፈጥ መነሳት ብቻ አይደለም። በምትኩ አዲሱን ነገር ፈርቶ መቀመጥ በራሱ ውሳኔ ነው። ውሳኔ የግድ ኃላፊነት ለመውሰድ ቆርጦ መነሳት ብቻ አይደለም። ይልቅ ኃላፊነትን ወደ ጎን ትቶ ሌላውን ሰው ተወቃሽ ማድረግ በራሱ ውሳኔ ነው። የትኛውም ውሳኔ ጀብደኛ አሊያም ልፍስፍስ ሰበበኛ ሊያደርግህ ይችላል። አሁን ያለህበት ቦታ የጥርቅም ውሳኔዎች ውጤት ነው። ነገም እንዲሁ የምትደርስበት ስፍራ የቀጣይ ውሳኔዎች መዳረሻ ነው። የትም ብትሄድ፣ ምንም ቦታ ብትገባ፣ ከማንም ጋር ብትተባበር የማታመልጠው ነገር ቢኖር ውሳኔ ነው። አዎ ጀግናዬ፣ ከየትኛውም ድርጊት በፊት ለሚመጣው ገፍቶ ደግፎ ሕይወትህን አቅጣጫ ለሚያስይዘው ከስህተት ለሚታደግ በትክክለኛው መንገድም ለሚመራ ለውሳኔህ ተጠንቀቅ። ብዙዎች በስሜታዊነት በወሰኑት ውሳኔ የማይወጡት አዘቅት ውስጥ ገብተዋል። ብዙዎች ሰዎችን ላለማስቀየም በወሰኑት ውሳኔ ሕይወታቸውን በሙሉ የገዛ ሕሊናቸው ተወቃሽ ሆነው ቀርተዋል። ብዙዎች ባለማስተዋል፣ ባለማገናዘብ፣ ባለመረጋጋት በወሰኑት ውሳኔ ለከባድ ውድቀት ተዳርገዋል። የነገው ሕይወት በዛሬው ውሳኔ ላይ የተመሰረተ እንደሆነ በሚገባ ተገንዘብ። ሕይወት በውሳኔ የተሞላች ናት። ውሳኔዎችህም ለስኬታማ ጉዞ አይነተኛ ሚና ይጫወታሉ። ለዚህም ነው ከመወሰን በፊት ደጋግማ አስብ የሚባለው። ያለፈው አልፏል። ለመጪው የሕይወትህ ክፍል ግን በጥንቃቄ ወስን። አዎ፣ የትኛውም ውሳኔ የቀድሞ ታሪክህ ማብቂያ፣ ለአዲሱ መነሻ መንደርደሪያ፣ ለሚገጥሙ ፈተናዎች ድል መንሻ፣ ለቀጣይ ጉዞህ ግብዓት፣ ለግብህም መንገድ ጠቋሚ መሆናቸውን እርግጠኛ ሁን። የነገው ሕይወትህ በዛሬው ውሳኔህ ላይ የተመሰረተ ነው። የውሳኔ ሰው ከሆንክ የተግባር ሰው የማትሆንበት ምንም ምክንያት የለም። በማወላወል ጊዜ አታጥፋ። ቶሎ ወስን። ኃላፊነት ለመውሰድም ራስህን አዘጋጅ። ራስህን ለመቀየር፣ ራስህን ለማሻሻል የማንም ግፊት አያስፈልግህም። ውሳኔን ከምን ልጀምር ካልክ፣ እንዳትወስን ከሚያደርጉህ ነገሮች ዞር ለማለት ከመወሰን ጀምር። ቀጣዩ ውሳኔ የማንነትህ መለኪያ በመሆን ይቀጥላል። ከአንድ ውሳኔህ ጀርባ ያለውን የተለየ ሕይወት ለመኖር ንቁና ዝግጁ ሁን። አስተዋይ ሰው መጨረሻዬን አሳምርልኝ ብሎ መጸለዩ ያለ ምክንያት አይደለም። ዛሬ እንደፈለግክ ብትሆን አጨራረስህን ያሳምረው ዘንድ አምላክህን መማጸንህን መቼም እንዳታቆም። የሚያጸድቅ የትናንቱ ሳይሆን የዛሬው ሥራህ ነው። ስለተሮጠ፣ ሁሉም ስለተሞከረ፣ ሁሉም ውስጥ ስለተገባ የሚጠፋ እውነታ፣ የሚሸፈን ማንነት አይኖርም። ሄደህ የምታርፍበትን ስፍራ ማመቻቸትህን እንዳትረሳ። ሰው ገፍቶ ቢያሳስትህ፣ ከመንገድ ቢያስወጣ፣ ውሳኔውን የወሰንከው አንተ ነህና ከሰውየው በላይ የምትጠየቀው አንተው ነህ። ታሪክህ ስም ቢሰጥህ፣ የዛሬ ሥራህ ግን ዋነኛ ሚዛንህ ነው። የምትለካው መጥተህ ባረፍክበት፣ ዛሬ ባለህ፣ አሁን በገባህበት ሁኔታ ነው። አዎ ጀግናዬ፣ መጨረሻህንም እያሰብክ፣ መዳረሻህንም እየመረመርክ፣ ማረፊያህንም እያስተዋልክ ተጓዝ። እጅግ የፈጠነው ሩጫ፣ በሁሉም ለመወደድ መጣርህ፣
ጥራትህን ከማሳነስ ዋጋህንም ከማውረድ የተሻለ ውጤት የለውም። እስከዛሬ ታግለ ከባዱን ተጋፍጠ ለድል ልትበቃ ስትል አቅጣጫህን እንዳትቀይር። ወደፊት የምትጓዘው ግብህን ለመምታት ነው። የምትሮጠው ዓላማህን ለማሳካት ነው። ዕለት ዕለት የምትተጋው አምላክህን የምትማጸነው ለትልቁ መዳረሻህ ነው። በመንገድህ ፈተና አለ። የሚቃወምህ ብዙ አለ። የሚወድህ ብዙ ይኖራል። ዋናው ነገር ግን የምታደርገውን ታውቀዋለህ ነው። በአቋምህ ልትገፋ ትችላለህ። ተቀባይነት ላይኖርህ ይችላል። የሚረዳህንም አጥተህ ይሆናል። ነገር ግን አንተስ በእርግጥ ራስህን ትረዳለህን? የመጣህበትን መንገድ በማስተዋል ትመለከታለህን? ውሳኔዎችህን በእርጋታ አጢነሃልን? አዎ፣ ታሪክህ ምንም ይሁን ትናንት በምንም ልትታወቅ ትችላለህ፣ በምንም ልትጠራ ትችላለህ። ዛሬ ግን ሙሉ በሙሉ ሌላ ሰው ልትሆን ትችላለህ። መጨረሻን ማሳመር፣ በይቅርታ መመለስና ስህተትህን ማረም ያንተ ምርጫ ነው። ክረምቱ ያልፋል፣ በጸደይም ይተካል። ጫናዎች የሚበዙበት ጊዜ፣ የተጠላህበት የተገፋህበት ጊዜም ያልፋል። የአቋም ሰው እስከሆንክ ድረስ ሁሉም በትክክለኛው ጊዜ ይመጣል፣ በሕይወትህ ይከሰታል። ፈጣሪ ሥራውን የሚሠራው ባንተ ፍቃድ ነው። መጨረሻን የሚያሳምረውም ሙሉ ማንነትህን ለእርሱ ማስገዛት ስትችል ነው። በፍጹም ልብህ የእርሱን ፍቃድ ስትማጸን ነው። መጨረሻህን ለአምላክህ ስጠው። ያሳምረው ዘንድ እርሱን ተማጸን። ልክ እንደ ጅማሬ መዳረሻህንም በሚገባ አስብበት። ሁሉም ከራሳችሁ ይጀምራል። ስለ ራሳችሁ ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ራሳችሁን ተንከባከቡ። ስለ ራሳችሁ ግድ ይኑራችሁ። ለራሳችሁ ብላችሁ የተመረጠ ቦታ ተገኙ። የፈለጋችሁትን ለማድረግ በማትፈልጉት መንገድም ቢሆን የማለፍ ድፍረት ይኑራችሁ። ሌሎችን መጥላት እንጂ ራስን መውደድ ኃጢአት ሆኖ አያውቅም። ለሌሎች ክብር አለመስጠት እንጂ ራስን ማክበር ጥፋት ሆኖ አያውቅም። እናንተ ለራሳችሁ ከምታደርጉት በቀር ሌላ ከውጭ የምታገኙት ነገር አይኖርም። የእውነት ስለ ራሳችሁ ግድ የሚኖራችሁና ለውስጣችሁ አብዝታችሁ የምትጨነቁ ከሆነ ስለ ሰዎች ኃላፊነት መውሰድ አቁሙና ስለ ራሳችሁ ሕይወት ኃላፊነት ውሰዱ። የየትኛውም እንዲሆንላችሁ የምትፈልጉት ነገር መነሻ የእናንተ ጥረትና እንቅስቃሴ ነው። አዎ፣ የማንንም ደጅ መጥናት፣ ከማንም እጅ መጠበቅ፣ ከፈጣሪ በቀር ማንንም መለማመን አያስፈልግም። ከራሳችሁ ጀምሩ። በሰዎች ዘንድ ዋጋ ማግኘት ከፈለጋችሁ በቅድሚያ ለራሳችሁ ዋጋ ስጡ። ማንም ሰው እንዲያከብራችሁ ራሳችሁን አክብሩ፣ ራሳችሁን አስከብሩ። አስቀድማችሁ እናንተ ለራሳችሁ ያልሰጣችሁትን ቦታ ሰዎች እንዲሰጧችሁ አትጠብቁ። ሁሉም ነገር በእጃችሁ ሆኖ ከውጭ እስኪመጣላችሁ በመጠበቅ ጊዜያችሁን አታባክኑ። በገባችሁ ልክ ለራሳችሁ ደግ ሁኑ። በተረዳችሁት መጠን ለራሳችሁ ውለታ ዋሉ። እንዳቅማችሁ ራሳችሁን ተንከባከቡ። ለራሳችሁ ቅድሚያ ስጡ። ለራሳችሁ የምትሰጡት ቦታ ሲቀየር ዙሪያችሁ በሙሉ ይቀየራል። የሚጠቅሟችሁን ሰዎች ማሰብ ትጀምራላችሁ። የተሻላችሁ ተፈላጊ ሰው ትሆናላችሁ። አዎ ጀግናዬ፣ ማንም ሰው የምትፈልገውን ባያደርግልህ አንተ ለራስህ የምትችለውን ሁሉ እንዳደረግ እርግጠኛ ሁን። ማንም ሰው በምትፈልገው ደረጃ ክብርና ቦታ ባይሰጥ አንተ ለራስህ ስለምትሰጠው ክብርና ቦታ ግንዛቤው ይኖርህ። አንተ ለራስህ ማድረግ የምትችለውን ነገር ከሰዎች መጠበቅ አቁም። ሰዎች ቢረዱ፣ ሰዎች ቢያግዙ መልካም ነው። ነገር ግን አንተ ራስህን በማገዝና ራስህን በመረዳት ከምታመጣው ውጤት የበለጠ ውጤት ሊያመጡልህ አይችሉም። የምታውቀው ሰው በሙሉ ተቃዋሚ ሆኖ አንተ ብቻ የራስህ ደጋፊ በመሆን
ስላመንክበት ጉዳይ እስከ መጨረሻው መፋለም ከቻልክ ተቃዋሚዎችህንም በሙሉ ደጋፊዎች የማታደርግበት መንገድ አይኖርም። ራስ ላይ በመስራት የተሻለው ሁሉ ለአንተ እንደሚገባ በተግባር አሳይ። ሕይወት በምርጫ እንደተሞላች አስተውሉ። ትምህርታችሁ ብቸኛው ሕይወታችሁን መቀየሪያ መንገድ አይደለም። ስራችሁ ብቸኛው ገቢ የምታገኙበት መንገድ አይደለም። ከአሁን ጓደኞቻችሁ ውጪ ሌሎች ሰዎች ጓደኞቻችሁ መሆን ይችላሉ። አሁን ካላችሁበት ጎጂ የፍቅር ሕይወት ውጪ ሌላም የፍቅር ሕይወት የመጀመር መብቱ አላችሁ። ምድር በምርጫ ተሞልታ ሳለ በራሳችሁ መንገድ ራሳችሁን ምርጫ አታሳጡት። ቀና ብላችሁ ዙሪያችሁን ተመልከቱ። ራሳችሁን አስተምሩ፣ አስተውሉ። በአንዱ ባይሳካላችሁ በሌላው እንደሚሳካላችሁ አስቡ። የሆኑ ሰዎች ባይቀበሏችሁ ሌሎች ሰዎች ሊቀበሏችሁ እንደሚችሉ አስቡ። አዎ፣ ዓለማችሁን አታጥቧት። በገዛ አስተሳሰባችሁ ለራሳችሁ ገደብ አትሆኑ። የአሁን ስራችሁ ካላስደሰታችሁ ሌላ ስራ የመፈለግ መብቱ እንዳላችሁ እወቁ። የአሁን ከባቢያችሁ ካልተመቻችሁ የመቀየር ምርጫ እንዳላችሁ እወቁ። በወቅቱ ያላችሁበት ግንኙነት ሰላማችሁን ከነሳችሁ፣ እረፍት ከመስጠት ይልቅ ለከፋ ጭንቀት ከዳረጋችሁ፣ ከደስታ ይልቅ ለሐዘን ካበቃችሁ ጊዜ ወስዳችሁ በማሰብ ከእርሱ ነፃ የመሆን መብት እንዳላችሁ አስተውሉ። በአእምሮአችን የተገደቡ እሳቤዎች ሳይውል ሳያድር በምድር ላይ የመገለጥ አቅማቸው በጣም ከፍተኛ ነው። በተሰጠን ነፃነት የፈለግንበት መድረስ አሊያም ለውስጥ ሕሊናችን አለመቻላችንን በመንገር ራሳችንን መገደብ እንችላለን። ያልታሰቡ ነገሮች በተግባር ሊገለጡ አይችሉም። አዎ ጀግናዬ፣ በውስጥ ከፈጠርከው የተገደበና በብዙ ችግሮች የታጠረ ዓለም ውጪ ነፃ የሆነ የሚበጅህና ልታድግበት የሚገባ ሌላ ዓለም እንዳለ ማሰብ ጀምር። ራስህን ምርጫ እያሳጣ የሕይወትን ጣዕም በሙላት ከማጣጣም አታግደው። ዕድሜ ዘመንህን በአንድ ቤት ተዘግቶብህ ስለ ውጪው መጥፎነትና አስፈሪነት ቢነገር ከዛ ቤት መውጣት አትፈልግም። ለራስህም ከአሁኑ ሥራ ውጪ ያሉ ሥራዎች ካንተ ጋር እንደማይሄዱ ደጋግመህ ለራስህ ብትነግረው፣ አሁን አብራህ ከሆነች ሴት ውጪ ሌላ ሴት እንደማትፈልግ ራስህን ብታሳምን፣ ከአሁን ጓደኞችህ በላይ ሌላ የሚያስብልህ ሰው እንደማይኖር ከተቀበልክ፣ ከዚህ በላይ ዓለምህን አጥብበህ በተገደበ ክልል ውስጥ የምትኖርበት ሁኔታ አይኖርም። ዓይንህን ግለጥ፣ ዞር ዞር በል። አንዱ ባይሳካ ሌላው እንደሚሳካልህ እያሰብክ በየአቅጣጫው ተንቀሳቀስ። ጥሩ ነገር ክፍያ አለው፣ ዋጋ ያስወጣል፣ ጥረትን ይጠይቃል፣ መሰጠትን ይፈልጋል። መጥፎ ተግባርም እንዲሁ ዋጋ ያስወጣል፣ እጅን ያሳጥራል፣ አቅምን ያሳንሳል፣ ስሜትን ይገድላል። እምነት ኖሮ ማድረግ የምትችለው ነገር በበጎ ተግባር የኋሊት ምላሽ በመተማመን ነው። የትኛውንም ክፋትን የሚዘራ ሐሳብ ብታመነጭ ጉዳቱና ክፍያው አሁን ባይሆንም በጊዜው በእጥፍ ይከፈልሃል። መሆን የምትችለው ብዙ መልካም ነገር እያለ ሸፍጥና ደባን ብትመርጥም ዋጋው አንድም ከአምላክ ሌላም ከሰው ይሰጥሃል። መጥፎና ጨካኝ ለመሆን ራስህን መካድ እንዳለብህ ልትገነዘብ ይገባል። ተፈጥሯዊው ሰውነት የመልካም ፍሬ ዘር እንጂ የጥፋትና የተንኮል ምንጭ አይደለም። ሕይወትን ቀለል ማድረግ ከፈለግ ጥሩ አዛኝና ሰዎችን የሚረዳ ሰው መሆን በቂህ ነው።
አእምሮ ሲያርፍ፣ ውስጥ ሰላም ሲሰማው፣ ማንነት ሲነጻ፣ ንጹህ አየር ስትተነፍስ፣ ከአምላክ ጋር ስትግባባ፣ ከባቢህን በበጎ ተግባር ስታንጽ የሚሰማህን ልዩ ስሜት አዳምጥ። ስሜቱንና ዋጋውን ብታመዛዝን የምታገኘው የተለየ ስሜት ከሌላ ከምታገኘው በእጅጉ ይበልጣል። አዎ ጀግናዬ፣ ክፍያ አለው። መልካም መሆን፣ ክፉ መሆን፣ ሕግን ማጽናት፣ ሕግን ማፍረስ፣ ሰውን መርዳት፣ ሰውን መጉዳት፣ ራስን መበደል፣ ራስን ነፃ ማውጣት፣ በታሪክ መታሰር፣ ታሪክ መስራት፣ እያንዳንዱ ተመጣጣኝ ዋጋ ያስከፍላል። ጠቃሚው ግን መልካምነት እንደሆነ ግልጽ ነው። ታሪክ የሆነ ተግባር ሁሌም ታሪክነቱ፣ ትርክትነቱ ይቀጥላል። የትም ሀገር፣ የትም ቦታ በማንም ሰው ሕይወት ውስጥ መጥፎ ታሪኮች ነበሩ። ብዙ ሰዎችም ጠፍተውበታል፣ ተሰቃይተውበታል፣ ዋጋ ከፍለውበታል። ነገር ግን ባለፈው ጥፋትና በደል ውስጥ ራስን ወስኖ ማስቀመጥ፣ የራስን የተለየ ታሪክ ለመስራት አለመታገል፣ በምትኩ በትናንት ጥፋት ላይ ዛሬም የተለየ ጥፋትና ክፋትን ለመፈጸም መቻኮል ከሚዛናዊው ሰውኛ ባህሪ የወጣ ነው። አዎ መጥፎውን ታሪክ በመልካም ታሪክ መቀልበስ ባትችል፣ ክፉን ተግባር በጥሩ ሥራ መሻር ባትችል እንኳን ደጋግመ መጥፎውንና ክፉውን ታሪክ ማንሳት አቁም። አቅም እንደሌለው፣ ደካማ እንደሆነ፣ የራሱን ታሪክ መጻፍ እንደማይችል ልፍስፍስ ትውልድ ትናንት ለሆነው ክስተት ዛሬ የማይገባ ዋጋ ለመክፈል አትቸኩል። ሰው ሆነ መፈጠር ተአምር እንድትሰራ እንጂ ተአምረኛውን ሰው ያለ ጥፋቱ እንድትበድለውና እንድትኮንነው አይደለም። በምክንያትም ቢሆን መጥፎ ቂመኛ ሰው ከሆንክ ለመስዋዕትነት የምታቀርበው ውዱን የገዛ ሕይወትህን ነው። ከሚመርዘው የጥላቻና የተበዳይነት ስሜት ውጣ። ከበደል በተሻለ ብዙ ድንቅ ተግባራትን መፈጸም እንደምትችል አስተውል። ዋጋቸው ተመጣጣኝ ከሆነ ለሚያተርፉልህ መልካምነትና በጎነት የሚገባውን መስዋዕትነት ክፈል። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።